እንደሰጠው ዘይት የሚቀመጥበትን ልብ ደግሞ ለሳውል ሰጠው። ክብር ለስሙ። አሜን። ኦ ጌታ እግዚአብሔር አምላክ አዲስ ልብ አዲስ መንፈስ እሰጣቸዋለሁ ብለህ የተናገርክ አምላክ እግዚአብሔር ሆይ ባሮዬ ልብ እግዚአብሔር አምላክ አዲሱን ነገር መቀበል አንችልምና ጌታ እግዚአብሔር ሆይ የዛገ ጌታ እግዚአብሔር አምላክ ያረጀ እግዚአብሔር ሆይ ካንተ ጋር ሊሮጥ ያቃተው ነገር ቢኖረን ስራ ጌታ እግዚአብሔር አምላክ ይህ ከሰዓት በኋላ ደግሞ ለክብር ይሁን አንተ በወደድከው መንገድ አስተምረን ስለ ኢየሱስ አሜን። እንቀመጣለን። ሐዋርያት ሥራ ምዕራፍ 20 እንደገና ሐዋርያት ሥራ ምዕራፍ 23 ቅድም ተነጋግረናል። በከፊል ተነስተን ወደፊት እንሂድ። እግዚአብሔር የተመሰገነ ይሁን። የእሱ መንፈስ ስበት ስላለው ካለንበት ቦታ ያነሳናል። 20 እና 23 ሐዋርያት ሥራ መጣበታለሁ። ሳውል የተባለው በኋላ ቅዱስ ጳውሎስ የሆነው ሐዋርያት ሥራ ስንመለከት በቤተ ክርስቲያን ታላቅ ስደት ሆነ ብሎ ይናገራል። ስደቱ ከመነሳቱ በፊት እግዚአብሔር በሕይወታችን የሚሰራው የሚመራን እንደሰጠን መንፈስ አሜን። ጌታ ይመስገን። ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ስንመለከት ኃይልን እስከምትለብሱ ከኢየሩሳሌም አትውጡ አላቸው። እሱ እንደተናገረ እንደ ተስፋ ቃሉ ኃይልን ተሞሉ። ያ ኃይል የሚረዳቸው ሰዎችን ወደ እግዚአብሔር መንግስት ማስጠጋት ነው፣ መጥራት። ነገር ግን የእግዚአብሔር መንግስት የሚናገሩ ብቻ ሳይሆን ስለ ስሙ ደግሞ መከራን ለመቀበል የተመረጡ ስለሆኑ እንዲህ አይነት ገጽታ እናይበታለን። ስደት ተነሳ። ቅድም እንዳነሳ ሐዋርያት ተጠሩ፣ ወደ ሸንጎ ገቡ። በዚህ ስም እንዳታስተምሩ፣ ሁለተኛ ይህን ስም እንዳታነሱ ተብለው ተከለከሉ። ወደ ቤታቸው ተመለሱና እንዲህ አይነት ጸሎት ጸለዩ። እግዚአብሔር ሆይ ወደ ዛቻቸው ተመለሱ። የምንለምንህ ዛቻውን እንድትቀይር አይደለም፣ በዚህ ሁኔታ የምንቆምበትን ያንተን ቃል በግልጽ የምንናገርበትን ጸጋ እንድትሰጠን ነው። አስቀድሞ የተቀበሉት ጸጋ መንፈስ የእግዚአብሔርን ቃል እንዲሰብኩን ለማን ለሚያዳምጥ፣ ለማን ፈቃደኛ ለሆነ፣ በሰላም ጊዜ፣ በመረጋጋት ጊዜ፣ በመደላደል ጊዜ። ችግሩ ሲመጣ ጸጋው መቀየር ነበረበት ከነበሩበት ሁኔታ ወደ ሌላ ሁኔታ። ስለዚህ ለመኑ። የሚያመልኩበትን ቤት መሰረቱን እስኪናወጥ ድረስ የእግዚአብሔር መንፈስ በኃይል ወደ እነሱ ወረደ። ምንድን ነው ጸሎቱ? እግዚአብሔር ሆይ ቃልህን በግልጽ ያለ ፍርሃት የምንናገርበትን ኃይል ስጠን። ይሄን የጸለዩ ይሄን ሲጸልዩ የእግዚአብሔር መንፈስ በኃይል መጣ። የጸሎቱ መልስ እስጢፋኖስ ሆኖ እናየዋለን። የጸሎቱ መልስ በየሁሉ ሰው ሕይወት ውስጥ ገባ። ሰዎች በመከራ ፊት ቆመው የእግዚአብሔርን ቃል በኃይል የሚናገሩ። አንድ ምግብ አስተናገድ ተብሎ በድቁና የተመደበ ወጣት በኃይልና በስልጣን በካህናት ፊት በድፍረት የእግዚአብሔርን ቃል ይናገር ነው። ይሄ የተቀበሉት ጸጋ ነው። ይሄ የጸሎት መልሳቸው። ይህንን ኢየሱስ ክርስቶስን በግልጽ ብለው ጠየቁ። ቃልን በግልጽ እንድንናገር በመጽሐፍ የተጻፈውን በግልጽ ሲናገር ንግግሩን ጨርሶ ቀና ሲል በግልጽ ኢየሱስን አየ። ክብር ለእግዚአብሔር ይሁን። ስደት በቤተ ክርስቲያን ላይ ሆነ ይላል እግዚአብሔር ቃል። ሁሉም ሸሹ። በተለይ ሳኦል በጣም በረታ። በየቤቱ እየገባ
በእሱና በኢየሱስ መካከል ያለውን ገመድ መተሳሰር ያበላሸው። ወገኖች ሆይ ጠላት እኔንና እናንተን የሚፈልግበት ትልቅ ምክንያት ወይም ትልቁ ኢላማ በእሱና በእኛ መካከል ያለውን መያዝ ለመበጠስ። የኢዮብ ሚስት ያለችው እንግዲህ የሆነ መከራ ደርሶብህ ካልሞት የሆነ ነገር ሊገልህ ካልቻለ አንተን የሚያሳርፍ መፍትሄ ነው። ያ መፍትሄ ይህን እግዚአብሔር ብትሰድበው መጽሐፍ ምን ይላል? በሰው ልጅ ላይ ቃል የሚናገር ይሰራ የለም። በመንፈስ ቅዱስ ላይ የሚናገር ግን በዚህኛው በሚቀጥለው ስራ የለም። ኢዮብ ምን አለ? ነው ለሚያልፈው የማያልፈውን አልቀይር። እኔ ከዚህ ስጋዬ እንኳን ተለይቼ የሚበጀኝ ያው ነው በመጨረሻው ዘመን በምድር ላይ እንደሚቆም እኔ ራሴ እንደማየው አካል ያኛውን በር አልዘጋም፣ አላበላሽም። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ስለዚህ ሳኦል ስራው ይሄ ነበር። ጌታ ኢየሱስ ሳኦል ወደ ደማስቆ ሊሄድ አለ። ባለፈው ተነጋግረን ይሆናል። እግዚአብሔር ፍጥረታዊውን ሰው የሚመራው በሐሳብ ነው፣ በመንፈሱ ሊመራው አይችልም። የእግዚአብሔርን ልጆች ግን እግዚአብሔር የሚመራቸው በመንፈሱ ነው። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ተብለው ይጠራሉ። ወደ ደማስቆ ለመሄድ አሰበ። መንገድ ላይ ኢየሱስ ነበር። ሳበ። ጌታ ይመስገን። አሜን። እሱ በሳበን ስበት ስንወጣ እኛን ተብትበው የነበሩ ነገሮች ሁሉ እዛው ነው የሚቀሩ፣ ተከትለው ነው። እግዚአብሔር ይባላል። የዛችን ውርንጫ አህያ ታሪክ ሁላችንም እናውቃለን። ማህፀንን የሚከፍት በኩር ለእግዚአብሔር ነው ይላል የእግዚአብሔር ቃል። ያችን በኩር እኔ እፈልጋታለሁ የሚል ሰው ደግሞ በገንዘብ ይበጃል። ስለዚህ ያቺ ውርንጫ ታስራለች። ያቺ የጌታ የተባለችው የእሱ የተባለችው በብሉይ ኪዳን እንደ ሕጉ ለእግዚአብሔር የተባለችውን አያት። ጌታ ኢየሱስ የሰው አይደለም ያየው። እናንተን ያያችሁ ኢየሱስ ነው ናችሁ። እኔን ያየኝ ኢየሱስ ነው። ወደ ገዛ ወገኖቹ መጣለኝ። እግዚአብሔር የተባረከው አያት። እዚህ ቦታ አለች የኔ ንብረት። እግዚአብሔር ይባል። እሱ ስላለ ተከራካሪ ገመድን ሊወስናት አልቻለም። ተፈታ። እሱ አለበት ድረስ ነበር። እሱ ሲስበን መንገድ ላይ አይደለም። አንዳንድ ጊዜ ራሳችንን እናነሳሰዋለን። የተወሰነ ቦታ ሄደን እንቆማለን። እሱ ሲስበን ግን እሱ ወዳለበት ያደርሰን። እሱ ጋር ነው መዳረሻችን። እሱ ከግብፅ እንደምንወጣ በምን እናውቃለን አለው ሙሴ። እዚህ እኔ ባለሁበት ቦታ ላይ ለእኔ ክብር ተሰጥቷል። እዚህ ቁሜ ማነጋገር ምልክት ውስጥ እግዚአብሔር አለበት ቦታ ድረስ መጥተው ለእግዚአብሔር ክብር ተንበረከኩ። ወደዚያ ያሳሉ። ስለዚህ ሳኦል ይሳብ ጀመረ። እየተሳበ በደማስቆ መንገድ ሲሄድ ኢየሱስ ከላይ ጠራ። ወገኖች በእግዚአብሔር ፈቃድ ውስጥ ስሰወር እግዚአብሔር እዛ ጋር እኔ እዚህ ጋር ነው። እኔ በሱ ውስጥ እሱ ደግሞ በእኔ ውስጥ አለ። ጌታ የተመሰገነ። ከላይ ይጠራው የሳኦል ሕይወት ተቀየረ። ያ መንገድ ተቀየረ። ሌላ ሰው ሆነ። 20 ላይ ስንመለከት ይሄ ጳውሎስ አገልጋይ ሆኖ በኤሻ ሲያገለግል ከቆየ በኋላ ጌታ ኢየሱስ ክርስቶስ በኢየሩሳሌም የተዳፈነ ነገር ለመቀስቀስ የጠፋ ነገር እንደገና ሕይወትን ለመስጠት ይጠብቀው ነበር። ምንድን ነው ያ የተዳፈነ ነገር እንደገና እንዲቀጣጠል ኢየሱስ የፈለገው? 50ኛው ቀን ሲመጣ ስለ ኢየሱስ በግልጽ ተነገረ። ነገስታት ጆሮ ገባ። የኢየሱስ ክርስቶስ ትንሣኤ ክብር ለስሙ። አሜን። ካህናት ይናወጡ ጀመር።
አገር ሁሉ ይናወጥ ጀመር። በትምህርቱ አገሪቱ ሁሉ ሞላችኋት አሉ ካህኑ። እግዚአብሔር ይባረክ። እንዴት ድንቅ ነገር ነው! በትምህርቱ አገሪቱ ሁሉ ሞላችኋት። ስለሱ አገሩን ሁሉ አዳረሱት። በሙሉ ቆሞ የሚሄደውን አይደለም፣ የሞተውንም አነጋገሩ። እነ ጴጥሮስ እነ ዶርቃ ብለው ጠሩ። እግዚአብሔር ይባረክ። አቤት ብላ ሰው መለስ። በኢየሱስ ሕያዋን ብቻ አይደሉም፣ ከስጋቸውም የተለዩ ጭምር። ጌታ ይመስገን። ነገር ግን ይሄ ስለ ክርስቶስ የተነገረው የበራው ብርሃን ትንሽ ቆይቶ ደብዘዝ ይልበት ጀመር። ከስደቱ በኋላ ጸጋንም ተቀብለው የነበሩ ሰዎች እንደገና ስለ ሕግ መቅናት ጀመሩ። ወደ ኋላ ይሄድ ጀመር። መሰረታዊውን የደህንነት ጉዳይ ሳይሆን ቁንጽል ጉዳዮች እንደ ዋነኛ ጉዳዮች ተወስደው አከራካሪ ሆኑ። አንዱን ከአንዱ የሚለይ ሆነ። ይጨቃጨቁ ጀመር። ይሄ ስለ ኢየሱስ የሚነገረው ነገር ጠፋ፣ ደበዘዘ። የሚታይ ነገር የለም፣ የሚሰማም ነገር የለም። የነበሩትን የእግዚአብሔር ሰዎች ወደ ጉልበታቸው ሄዱ፣ ወደ መንበርከክ። ጌታ ኢየሱስ ግን ኢየሩሳሌም ሆኖ ጳውሎስን ይስበው ጀመር። ምን አለ ሲሰናበት ሰዎች ታውቃላችሁ ወገኖች ሆይ፣ እሱ ሲስበን በደልዳላው ቦታ ብቻ አይደለም፣ እሳትም ቢሆን በዛ ውስጥ እናል። እስኪገርመን ድረስ ለምን እንደምናደርገው አይገባንም፣ ግን እንሄዳለን። የማይገባንን እንሄዳለን። እኔ በመንፈስ ታስሬያለሁ፣ ወደ ኢየሩሳሌም እሄዳለሁ። መንፈስ ቅዱስ የሚመሰክርልን የሰርና መከራ ነው፣ ግን እሄዳለሁ። እግዚአብሔር የተመሰገነ። በሕይወታችን እንደዚህ እዚህ ላይ የምናየው እያለፈ ሕይወታችንን የምንይዝበት፣ የምንቋጭበት፣ የምንገመግምበት ከኢየሱስ ክርስቶስ ጋር ያለንን ግንኙነት ክፍት ነገሩን የምናይበት ነገር ቢሰጠን እንዴት እደሰታለሁ። ለእኔ ለራስ በኤሻ ያለውን ነገር ሲጨርስ ቀጥታ አያውቀውም ተነስቶ ኢየሩሳሌም ገባ። ሲገባ ይሄ ሰው ሲመጣ የተዳፈኑ ነገሮች ተቀሰቀሱ። ይብላላችሁ። ያዕቆብ ጠራውና አሁን ያንተ መምጣት ተሰምቷል አለ። አሁን እየተወራ ነው። ምን ይሻላል? እንደ ሕጉ ሊነጹ የተዘጋጁ 4 ሰዎች አሉ። እነሱን ይዘህ ገንዘብ ክፈልላቸው፣ ወደ መቅደስ የመንጻትን ስርዓት ፈጽም። ጳውሎስ እነዛን ሰዎች ይዞ ገባ። ግን አልቻለም። ምክንያቱም ጌታ ኢየሱስ ክርስቶስ እዛው ቆሞ ይጠብቀዋል። እግዚአብሔር የተመሰገነ አሜን። እሱ ሲስለን በዛው ቦታ ቆሞ ይጠብቀናል። የእሱ ስለት ከታዝንበት ነገር ያላቅ፣ ከተወሰንበት ይመልሳል፣ ከተጋዝንበት ይመልሳል። ከቀንበራችን የሚያላቀን የኢየሱስ ስለት የያዝነውን የሚያስከፋ በቃኝ፣ ክብሬ በአምላኬ በእግዚአብሔር ዘንድ የሚያስብ ኢየሱስ ስለት። ነቢያ እምቢ አለ። ከሌሎች ሰዎች ይልቅ በአማረ ሁኔታ የሚሉት የተመቸውስ እግዚአብሔር የተመሰገነ አሜን። ሙሴም ስለዚህ ሰው ኢየሱስ ክርስቶስ ለአንድ ጉዳይ ይጠብቀዋል። መቅደስ ውስጥ ገባ። እሷን ነገረው። ያንንም አድርጎ አልተሰወረም፣ ተገለጸ። ያሉት ሁከት ተፈጠረ ይላል እግዚአብሔር። የእግዚአብሔር ስራ በጣም ፈቃዱ በብርሃን ካልተከናወነ እግዚአብሔር ይመስል በጨለማ ተከናወነ። ጨለማ እሱን አይዘኝም። ጌታ አይተምሰል። በተመቸ ቀን ካልሆነ ባልተመቸን ቀን ይሆናል። እግዚአብሔር አይለወጥም። ሰዎች ተሰበሰቡ። አንድ ሻለቃ መጣ። ይህንን ሳውልን ሊገነጣጥሉት ሆነ። ምንድን ነው እነዚህ ሰዎች የሚናገረው? ሻለቃውን በግሪክኛ
በሚጥመው ቋንቋ እነሱም ደግሞ ለእኔ ተዋቸዋል። በዕብራይስጥ ቋንቋ በራሳቸው ቋንቋ ከፍ ብሎ ሲናገር ጆሮአቸውን ሰጡ። እግዚአብሔር ይመስገን። ተግባራዊ የሆነው ወንጌል የጨበጠው ነው። ከኢየሱስ ክርስቶስ ጋር የተገናኘበትን እውነት አሳየን። ይሄ ሰው ማን በሕይወት ሊኖር አይገባውም። ጨረሱ። ነጥቆሰ በሁለተኛው ሌሊት አዳም ወደ ኢየሩሳሌም የሳበው ኢየሱስ ታሰረበት ጉድጓድ ውስጥ ገብቶ ታዲያስ ጳውሎስ አሜን ተገናኘ። እንደዚህ በዚህ ቦታ ለእኔ እንደመሰከር አሁን ደግሞ ከዚህ ቀጥሎ ሮም እንሄዳለን። ባንገናኝ ብዙ ሁኔታዎች አሉ። በጳውሎስ 40 ሰዎች እሱን ሳንገድል በፍጹም የእግዚአብሔርን ሀሳብ ሊያፈርስ የሚችል ምንም ነገር የለም። የእግዚአብሔር ሀሳብ ከፈረሰ እግዚአብሔር ፈረሰ። ሊሆነ ቃሌ ከሚያልፍ ሰማይና ምድር ይላል። በምንም ታምኑ እግዚአብሔር ነው። ነገር ግን ድንቅ ነገር ነው። የእግዚአብሔር ቃል ባለቤት ነው። የተባለለት ሰው ነው። ያ መገናኘት ያ መድረስ ያው ሰው ሲመካም የሚለው እንደዛ ነው። አልጥልህም ከቶም አልተውህም ብሎናልና ሰው ብሎ ነው። ብዙ ሁኔታዎች አለፉ። ወደ ቂሳሪያ ታሰረ። በዛ ባለስልጣን ሊፈቱት አሰቡ። ግን ጉቦ ተቀብለው መንገዱን ሊያራክሱበት እሱ ያ መንገድ መጠቀም አልፈለገም። ምክንያቱም ኢየሱስን አይቶታል። ሮም አልፎ እንደሚጠ እግዚአብሔር የተባረከ አሜን። አንዳንድ ጊዜ እግዚአብሔር ያለበት መንገድ ጀልዳላው ብቻ ይሆናል። ሸካራው ካልሆነ የኃይሉን ችሎት ብለን እናውቃለን። ስለ እግዚአብሔር የሚኖረን እውቀት ቁንጽል እግዚአብሔር አሜን አሜን። ስለዚህ በተለያየ መንገድ እሱነቱን በሚገባ መንገድ ማስተማር አለ። ትናንት አነሳው ነበር በመጠን በተለያየ ይህን ካላወቅን ደግሞ ሰፊ አልሆነ። ስለሱ ያለን እውቀት ጠባብ ነው የሚሆን። የምናፈራው ሲጨንቀን ያስጨነቀንን ከማንሳቱ በፊት የሚያስጨንቀን እንደሚያስጨንቀው በእኛ ጭንቀት ውስጥ ገብቶ ማልቀስ አለበት። በእነ አልዓዛር ምክንያት በእነ ማርያም ቤት ያደረገው ነው። አቧቸው አለቀሰ። መልስ መስጠት እግዚአብሔር ነው። ሰዎቹ ገረማል። እንዴት ነው የሚወደው? እንዴት ይወደው ነበር? ችግሩን ማንሳት ይችላል። የመጣበትም ነገር ይሄ ነው። ግን ወዳጅ እንደሆነ ከሰው ጋር መተሳሰር እንዳለ እሱ ፍቅር እንደሆነ የሰውን ስሜት ፈጽሞ እንደሚካፈል ማስተማር አለ። እግዚአብሔር አሜን አሜን አሜን። ይሄ ብቻ ነው። ካህን ስለሆነ መልስ መስጠት እየቻለ ጸሎት ያስተምራል። ይሄን አርት ስትሉት እንጸልይ ይላል። ወንድሞቻችሁን ጸልይባችኋል ከጎናችሁ ኢየሱስን ነው። ጴጥሮስ ና ከኔ ጋር ለአንድ ሰዓት ስጋ ማድረግ ይችላል። ሊቀ ካህን ነው። ጸሎት እኮ አስተማራቸው ደቀ መዛሙርቱ። እኛን አያስተምርም ጸሎት? ዛሬ ያስተምራል። ካህን ስለሆነ ኢየሱስ ጸሎት የሚያስተምረን አይደለም። ሊቀ ካህን በእውነተኛዋ ድንኳን እኮ እሱ ጸሎት አገልግሎት ስለኛ እኮ ይማልድ እኛንም ያንን ያስተምራል። እግዚአብሔር ይመስገን አሜን። ነቢይም ስለሆነ የሚመጣውን ደግሞ ይገልጽልን። ከፊት ያለው እንዲህ ነው የሚሆነው፣ እንደዛ ነው የሚሆነው። ማድረግ ሲችል መፍጠር ሲችል ከፊት ያለውን ይላል። 10 ቀን መከራን ይቀበላላቸው። ነገር ግን እስከ ሞት ድረስ የታመንኩ ከፊት የሚሆነው እሱን የወሰነው አይደለም፣ የሚሆነው ነው። ገና ሰው አልደረሰበት። ታውቃላችሁ፣ ኢየሱስ የሚሆነውን ነግሯችሁ ቀጥሎ
የሚያደርገውን እንደሚነግረን ይህን ካልሰፋንና ካላደግን እንደማናገኝ እንደሚንታጣብን ልክ ነው። ክርስቲያኖች ነን። እግዚአብሔር ሁልጊዜ ባወቅነው መንገድ አይመጣም። እግዚአብሔር የተመሰገነ አሜን። ግን ሰፋ ያለ ነገር ሊኖረን እግዚአብሔር የተመሰገነ ነቢይ ስለሆነ የሚመጣውን ይመጣል። ጌታ ስለሆነ ደግሞ በሰጠነው ነገር ላይ ክብሩ ያሳያል። ባለስልጣን ስለሆነ ደግሞ የወደደው ማድረግ እንደሚችል የፈቀደው ማድረግ እንደሚችል ያንን ያሳያል። እሱ እግዚአብሔር ነው አለ። ደስ ያሰኘውኛል። ምክንያቱም እሱ እግዚአብሔር እየሆን ያለ አንተ እግዚአብሔር ስለሆን ደስ ያለ ታደርጋለህ። ያንንን ያስተምራል። እግዚአብሔር የተመሰገነ አሜን። አዎ ዓላማ ስላለው ደግሞ በሕይወታችን አመራር ሆኖ ያስተምራል። እንግዲህ እነኚህ ሐዋርያት የሚባሉት ይሄንን ሚዛናዊ የሆነ እውቀት ይዘው ከኢየሱስ ጋር የተራመዱ እግዚአብሔር ሲናገራቸው በስፋት ያውቁታል። መንፈስ ቅዱስ ሲናገር ያውቃሉ። ወልድ ሲናገር ያውቃሉ። የእግዚአብሔርን ፈቃድ በጥልቅ መርምረው ያውቃሉ። ወልድ ይሄን አለኝ ይላል። ይኸው ጳውሎስ። መንፈስ ቅዱስ ደግሞ እንዲህ አለ። ይሄ የሚያስገርም ነገር እግዚአብሔር ይመስገን አስገራሚ ነገር ስፋታቸውን ስለ እግዚአብሔር ያላቸው እውቀት በሰፊው እንመለከታለን። ነገሩን ለማሳጠር በእነኚህ ሁሉ ትንታፍ ሁኔታዎች ያልተጀመረ አልዋጡ የእግዚአብሔር ፈቃድ ባለበት ፈተና የለበትም አይደለም። ግን የእግዚአብሔር ፈቃድ ባለበት መሸነፍ የለበትም። አሜን። እውነቴ ምክንያቱም የእሱ ሀሳብ ሁሉም ትገዛለች፣ ግን አሸንፋለች። ዝም ብላ የእሱ ሀሳብ እረፍታ ነው። ሌላውን ሁሉ ምትገዛ። አሁን ደግሞ ጉዞ ተጀመረ። ይግባኝ ጠይቆ ነው ወደ ቂሳርያ ሄደው። እግዚአብሔር የተመሰገነ ነው። ጉዞ ሲሄድ ደግሞ በሚገድለው መንገድ እንዴት ተገደሉ። የሮም ወታደሮች አንዲት ደሴት ለማረፍ ይፈልጉ ነበረ። ያለ ወቅቱ ለመሄድ ፈለጉ። ወቅቱ አይደለም አላቸው። የሰማው የለም። ከ270 እስረኞች ጋር እንዲሄዱ ግዴታ ወሰዱ። ያለፉበትን እንመጣለን። እግዚአብሔር ይመስገን። አዳምጡኝ። ኢየሱስ እሱን የሚጠብቀው ሮም ስለነበር ማዕበሉ ሲበዛ መልአክ ላከ መንገድ ላይ። እኔ የእሱ ነው እሱም የኔ የሆነ መልአኩን ልኮ ዛሬ መልአኩ ባጠገቤ ነበረ። ስለዚህ ከእነኚህ ነፍሳት አንድ ሰው አይወጣ ብሎ አለኝ። አትፍሩ ብሎም ገባ ስለሆነ ጌታ ይመስገን። ለምን እዛ የሚጠበቅበት ቦታ እስኪደርስ ድረስ በእኔና በእናንተ ሕይወትን የተሳለው ነገር እንደዛ እግዚአብሔር ይባላል። ይሄ ሲጠፋ በየቀኑ ይሞታል፣ በየቀኑ እንገለበታል፣ በየቀኑ እንጨነቃለን። ሮም ደረሰ። ሲናገር የሚነግረን ይሄን ጌታ ከአንበሳ አዳነኝ። እግዚአብሔር የተመሰገነ። ማን አዳነኝ? መልአኩ ልኮ ማለት ነው። ጌታ አዳነኝ። የስብከቱ ስራ በእኔ እንዲፈጸም ከአንበሳ አዳነኝ። ይህንንም ከመሰለ ሞት ያድነኛል፣ ለመንግስቱም ይጠብቀኛል። ሮም ተገናኙ። ክብር ለእግዚአብሔር። እንዲህ አይነት አምላክ ነው የምናመልክ። ክብር ለእግዚአብሔር። ዘዳግም ምዕራፍ 2 ከዛ የእግዚአብሔርን ቃል እናነባና በዚህ መልኩ ሐዋርያት ሥራ ላይ ያለውን ታሪክ ስለጨረስ ነው ዘዳግም ሄደን ግን እናነበዋለን። ዘዳግም መጽሐፍ ወይም አምስተኛው የሙሴ መጽሐፍ ዘዳግም ምዕራፍ 2 እግዚአብሔር የተመሰገነ አሜን። በቀድሞ ነገራችን እግዚአብሔር ኢያሱን ሙሴ ከሞተ በኋላ ተነስ እንዳለው እንመለከታለን። እሱ ሲነሳ
በሲዮት ውስጥ የታቀደውና የሚከናወነው ሁሉ አብሮ ሲነሳ እንመለከታለን። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ነህምያን ሲያነሳ እግዚአብሔር በኢየሩሳሌም ድብዛው የጠፋበት፣ ራእዩ የጠፋበት፣ በፈረሰ መቅደስ የሚያመልኩት ሰዎች አብረው ተነስተን እንስራ አሉ። ክብር ለእግዚአብሔር። አንድ ሳይድ ብቻ አይደለም እግዚአብሔር የሚሰራው፣ ሁለቱንም ጌታ ይባላል። ስለዚህ ኢያሱ ሲነሳ በአንጻሩ ደግሞ ህዝቡ ተነስቶ ነበር እና ይህን የምናየው ግን ከኢያሱ ዘመን በፊት ዘዳግም ምዕራፍ 2 ነው። እግዚአብሔር እንዲህ አለ ብሎ ይላል። ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሰይርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህንን ተራራ መዞር ይበቃል። ተመልሳችሁ ወደ ሰሜን ሂዱ፣ ህዝቡንም እንዲህ ብለህ ንገራቸው፣ ትእዛዛቸው ይቀርባል። በሰይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ፣ እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቁ። የሰይርን ተራራ ለኤሳው ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታህል እንኳን አልሰጠኋችሁምና አትጣሏቸው። ከእነርሱም በገንዘብ ምግብ ተገዝታችሁ ትበላላችሁ፣ ውሃም ደግሞ በገንዘብ ገዝታችሁ ትጠጣላችሁ። አምላክ እግዚአብሔር የእጅህን ሥራ ሁሉ ባርኮልሃልና በዚህ በታላቅ ምድረ በዳ መሄድህን አውቋል። በዚህ 40 ዓመት ውስጥ አምላክ እግዚአብሔር ካንተ ጋር ነበረ፣ አንዳች አላጣም። በሰይርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከጽዮን ጋር አለን። ተመልሰንም በሞዓብ ምድረ በዳ መንገድ አለን። እግዚአብሔርም አለኝ፣ እኔ ኤርን ለሎጥ ልጆች ርስት አድርጌ ስለሰጠው ከምድሩ ርስት አልሰጣቸውምና ሞዓብን አትጣላ፣ በሰልፍም አትውጋው። አስቀድሞ ታላቅና ብዙ ሕዝብ እንደ ኤናቅም ልጆች በቁመት የረዘሙ ኤማውያን በዛ ይቀመጡ ነበር። እነርሱም ደግሞ እንደ ኤናቅ ልጆች ራፊም ይባሉ ነበር። ሞዓባውያን ግን ኤሚም ይሏቸዋል። ሆራውያንም ደግሞ አስቀድሞ በሰይር ላይ ተቀምጠው ነበር። የኤሳው ልጆች ግን አሳደዷቸው። እግዚአብሔርን በሰጠው በርስቱ ምድር እስራኤል እንዳደረገ ከፊታቸው አጠፏቸው። በስፍራቸውም ተቀመጡ። እግዚአብሔርም ተነሱ፣ የዘሬድንም ፈፋ ተሻገሩ አለ። የዘሬድንም ፈፋ ተሻገሩ። የዘሬድንም ፈፋ እስከተሻገርንበት ድረስ እግዚአብሔር እንደማለባቸው የሰልፈኞች ትውልድ ሁሉ በሰፈሩ መካከል እስከጠፉ ድረስ ከቃዴስ ባርኔ የተጓዝንበት ዘመን 38 ዓመት ሆነ። ከሰፈር መካከል ተቆርጠው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበር። እንዲሁም ሆነ ሰልፈኞች ከጠፉ ከሕዝቡ መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረ። አንተ ዛሬ የሞዓብን ዳርቻ ኤርን ታልፋለህ። ለሎጥ ልጆች ርስት አድርጌ ስለሰጠው ከአሞን ልጆች ምድር ርስት አልሰጠህምና በአሞን ልጆች አቅራቢያ ስትደርስ አትጣላቸው፣ አትውጋቸው። ያ ደግሞ የራፋይ ምድር ተብሎ ተጠራ ብሎ እግዚአብሔር ቃል ይናገራል። ቆም ብለን ትንሽ ለመነቃቃት ሙቀትን ስለሆነ ቆመን ያነበብነውን ቃል አልሰላስለን። በእርግጥ ብዙ ዝርዝር አለው፣ ሁሉም ማስታወስ አይቻልም። ግን የምንችለውን ያ እግዚአብሔር ይመስገን። አሜን። አንዲት አስማትን ዘምር ቀስ ብለን እንዳይጫጫናችሁ በንቃት እግዚአብሔርን ቃል እንድንሰማ ተኝተን ሳለን እንዳያልፈን
እግዚአብሔር ምን አልፍ እንዳንለው ያነበብነውን ታሪክ ይነግረናል። አንድ ቦታ ላይ ውሉ ከጠፋ እግዚአብሔር የሚፈልገው እዛው ቦታ ቆመን ውሉ ጠፋበት ቦታ ላይ ብንጠብቀው ይመቸዋል። አንድ ሰው ከልጁ ጋር ሲዋኝ ድንገት ውሃ መጣና ሁለቱን ደራሽዋ ለያየ። በትንሽ ቅጽበት ይሄን ተናገረ ለልጁ፣ እንዳትነቃነቂ እዚህ እንድትጠብቅኝ አለው። ትንሽ ሕፃን በኋላ እሱ እንደምንም አመለጠ፣ ዳር ወጣ። አሁን ሰዎችን ከውሃ የሚያስጥሉ ሰዎች ሲመጡ እነሱን ጋር እየጮኸ ባካችሁ ልጄ ብንጮ ጀመረ። የት ጋር ነው መጨረሻ ያያት? እዛ አካባቢ። እውነትም ሰዎቹ ሲፈልጉ እሱ አለበት ቦታ ላይ ለመዋኘት አልተፍጨረጨረችም። ምንም አታደርጋለች። ውሃ ያነሳታል፣ ውሃ ይጥላል፣ ውሃ ያነሳታል፣ እዛ ቦታ ተገኘ። ምን ነው ከዚህ ፈቀቅ አላልሽም አላት። እዚህ ቆይ አላልከኝም? እግዚአብሔር ፈጥኖ ውስብስብ ነገሬ የማይፈታው የእግዚአብሔር ነገር ሲያልፈኝ በቦታዬ ስለማለት ነው። እግዚአብሔር ሁልጊዜ የተበላሸን ነገር የሚጠግነው የተበላሸው ነገር በቦታው ሲገኝ፣ ሰው በቦታው ቦታችን ላይ ነው። ስለዚህ የእስራኤል ልጆች ከእግዚአብሔር ጋር ሲጓዙ ከእሱ ጋር ሲተላለፉ ያለማስተዋል የመጡበትን መንገድ ኤክስ ያደርገው ወደ ኋላ ከኔ ጋራ በማስተዋል ከኔ ጋራ በአንድ ልብ ወደ መጣበት ተመለስ ይመልሳቸዋል። ይወጣሉ፣ ይመለሳሉ፣ ይወጣሉ፣ ይመለሳሉ። 40 ዓመት። ስለዚህ አንድ ቦታ ላይ ውሉ ተበላሽ። ምክንያቱም እግዚአብሔር የሚገኘው እኛን ተናገረበት ቦታ ነው። ፍራንክፈርት እገኛለሁ ካለ እግዚአብሔር እዚህ ያለ እግዚአብሔር ነው። ያለ እግዚአብሔር ምንም ጥያቄ ነፍሳችን አጠፋም ለደህንነት ይጠብቀናል። ግን ሞገስ የለን፣ ኃይል የለን፣ የሚቆም የሚደላደል ጸጋ የለን። እሱ በቃሉ ውስጥ እንዳለ እሱ ደግሞ እንደገና ባለን ነገር ውስጥ አለ፣ በተናገረው ነገር ውስጥ አለ፣ ለእኛ ባለን ነገር ውስጥ አለ። እግዚአብሔር አሜን። ስለዚህ ውል አንድ ቦታ ላይ ተበላሽ ይበላሽ ተመልሳችሁ አለው እግዚአብሔር ወደ ኤርትራ ባህር። ያ ሁሉ 2 ሚሊዮን እየተግበሰበሰ ተስፋ የሚጠብቅ ከፊት ያለውን የሚያይ አዳምጡ፣ ለራሴም ነው።
ተስፋቸውን ከፊት እያዩ የሚሮጡት ሰዎች ቀይ ኋላ ዙር ሲባል ተስፋቸው ከኋላ። ይሄ አሳዛኝ ነው። ይሄ ነው ትርፍ ዕድሜ፣ የማያስፈልግ ነገር። በእግዚአብሔር ሰው በእግዚአብሔር ዝማ እኔ ተስፋዬ ከኋላ እኔ ከዚህ ምን ማለት ነው? መጽናናት የለ፣ መነቃቃት የለ፣ ታድሶ የለ። ትናንት የኖርኩትን ዛሬ ነው ተነሳሁበት ነው ሁልጊዜ ዙሬ ምደርስ ወደ ተስፋዬ አቅጣጫ ሲሆን እኔ እሳባለሁ። ያ የተሰጠን የተስፋ ነገር ያ እግዚአብሔር የተመሰገነ የመስራት ኃይል እንታገሳለን። ፊታችን ወደ ተስፋችን ትዕግስተኞች ነው። ራሳችንን የምንገዛ ነው። የተደረገው ያልተደረገው ለእኛ ልዩነት የለውም። ልዩነቱ የእግዚአብሔር ከእኛ ጋር ነው። አሜን አሜን። እግዚአብሔር ከእኛ ጋር ከሆነ ማን ይታወቃል? በሆነልን ነገር እግዚአብሔር አይመሰልም። በዛ አይል በምንም ታምኑ አጥን ታይለር የሚባል አባት ቻይና ሄደ በወንጌል ስራ ሳቀው። እሱ ቻይኖች ልብ ውስጥ ገባ። ቻይኖች ልብ ውስጥ ነፍሱ ተጠመቀ። በዚህ ሩጫ ላይ ያለ ሴት ልጁ ነበር ቀበራ። አካባቢ ሰዎች ተነስቶ ያሾፉበታል። ለዛው ከሱ ጋራ ለወንጌል ስራ የወጡ ሚሽነሪ የቻይና ንጉስ ብለው ይጠሩት ነበር። እንደነሱ ስለሚደርስ እግዚአብሔር የሰራን ያህል ይሰራል። እኛ በወደድነው መንኮራኩር ላይ አይደለም የሚሰራን። የራሱ አለ፣ የራሱ መስሪያ አለ፣ የራሱ መጥረቢያ አለ፣ የራሱ ማበጃ አለ። በራሳችን መስሪያ ራሳችን ስንሰራ አናደማው። ስለዚህ ያለ ግርዛት እንከራለን። ከነሸለፈታችን ነው እሱ ሲሰራን ያደማና ግን ቆርጦ የሚያስቀረው ትርፉም ነው። አይነታው ነው። ትንሽ ቆይቶ ሚስቱን ቀበረ። ምን ትጠብቃለህ አንተ? እኔ ቀረው አሉት። ምን ይላል እሱ ሲናገር? ወደ ቀኝ ምንም የለ፣ ወደ ግራም ሁሉ የለ፣ ከፊቴ ምንም የለ፣ ከኋላዬ ምንም የለ፣ ግን ክርስቶስ ሁሉ በሙሉ ሆነ። አሜን። ታውቃላችሁ ወገኖች፣ ወይ ይሰጥሃል ወይ ባልሰጣህ ነገር እሱን ያስቀምጣል። የት ይሻላል? ጤና ነው የምትፈልገው አለ ጳውሎስ። ግን ኢየሱስ አማከረ። እኔ ይሻልሃለሁ ወይስ መልሱ ይሻላል? ስለት ይሻላል። ብርቱ ነው። ሌላ ጠረን ደግሞ አሽችቻለሁ በእኔ ውስጥ ቢሞላ ታብዬ የሚሰልክ ቢሞላ ለአንተ የማልሆንበትን አገኘው። ታውቃላችሁ ወገኖች እንዴት ድንቅ ሕይወት ነው! በሕይወታችን ውስጥ መርምረን ጥቃ የሚያሰናክለን አግኝተን ኢየሱስ በእኔ ነው በርታል ግደለው። የመስቀሉ ስራ መግደል ነው። መስቀል ይገላል። የእሳቱ ስራ መቀደስ፣ የብርሃኑ ስራ እውቀትን መግለጽ፣ ያለውን ነገር ማብራት። እግዚአብሔር የተመሰገነ። የመንፈሱ ስራ ደግሞ መስቀል ለገደለው ሕይወት ለመስቀል መስቀል ያልገደለው መንፈስ ቅዱስ መጥቶ ሕይወት አይሰጥም። ሁልጊዜ መንፈስ ቅዱስ የሚያየው መስቀል የገደለው ነው። እግዚአብሔር መጥቶ ወልድን ያነሳው ወልድ በመስቀል ላይ ሕይወቱን ከሰጠ በኋላ በድካም ተሰቀለ፣ በእግዚአብሔር ኃይል ከሞት ተነሳ። ወገኖች መስቀሉ ካልገደለን መንፈስ ቅዱስ መጥቶ አያነሳንም።
ሁልጊዜ ከመስቀሉ ቀጥሎ ነው እግዚአብሔር ከዛ ቀጥሎ ነው ያ አባት ወደዚህም ሁሉን አጥቻለሁ ኢየሱስን ሁሉ በሁሉ ማየት አንድ ምስክርነት በጣም የገረመኝ በእርግጥ በምድራችን ሆኗል። ይህን ስሰማ በጣም የዘገነነኝ ቦታውን ምናልባት በተብራራ መንገድ መግለጽ አላስፈላጊም ሊሆን ይችላል። እዛ አካባቢ ላሉ ቅዱሳን የሚነት ሲባል ሴት ታጭታ የምታገባው ከሳምንት በኋላ ከሳምንት በፊት 602 አይን አወጣ በሳምንት በመሪ ጋር ይሄ እኛ ምድር ውስጥ ነው በቀር ይህ ሲገርመኝ ሌላ ምስክርነት ሰማ ሁለተኛ ዓለም ጦርነት በፊት በኮሪያ የሚኖሩ በጃፓን የሚኖሩ ኮሪያውያን ንጉሱን የማምለክ ግዴታ አለበት። ስለዚህ አንዳንድ ክርስቲያኖች እንዲህ አሉ እኛ የምናመልከው በሰው አይን የማይታየው በሰው እጅ ያልተሰራውን ስጋ የለበሰውን ሰው ዋሹን ሳይሆን ያው እግዚአብሔርን ነው። ብዙዎቹ እየተለቀሙ እስር ቤት ይታጎሩ ጀመሩ። ብዙዎቹ ይገደሉ። አንዲት እህት ለምን እንደሆነ አይታወቅም። ታውቃላችሁ? የጻድቃን ዕድሜ ስንት ነው? 60 70 80 120 ምን ያህል ዕድሜ ስንት ዓመት ነው የሚሆነው? የጻድቃን ዕድሜ የሚለካው እግዚአብሔር በሕይወታቸው ላይ ገደቡ የስብከቱ ስራ በእኔ እንዲፈጸም ከአንበሳ ገብቻለሁ ወጣሁ። ለምን የታቀደው ውስጥ የተናገርኩትን እስካደርግ ድረስ አልተውም። ሀይ ወገኖች ጌታ አምላካችንን እናመሰግናለን። ያችን እህት ታጎረችበት ቦታ ረስቶ ብዙ ሰዎች በተለያየ ወንጀል በስርቆት በምን ይገባሉ። እሷ እዛ ስለነበረች ህይወታቸው ይለወጥ። አንዳንዶቹ በስርቆት መጥተው በእምነት የተገደሉ አሉ። ከሷ ፍሬዎች እዛቸው ሰሩ። እነሱ የተወሰዱ ሲገደሉ ለምን እንደሆነ አይታወቅም። እሷ ረሃብ ስለነበር አይኗ ደከመ፣ ከማየት ተቋረጠ። ማየት የማትችል ሰው ሆነች። በኋላ ነገሩን እየረዘመ መጣ። ሲመጣ ለቀቋል። ወደ ቤቷ ሄደች። መሪ ወስዶ ቤቷ ደረሳት። ስትሄድ ቤቷ ዝግ ነው። ቁጭ ብላ በር ላይ ትጠብቅ ጀመር። ስትጠብቅ በኋላ ቋቋቋ የሚያደርግ ድምፅ ሰማች። ማነሽ? እናቴ ነሽ ወይ አለች። አሁንም አታይኝም ወይ አሉ እናትየው። አዎ ማማ አላይሽም፣ አይኖቼ ጠፍተዋል። አዎ እኔም አይኔ ጠፍተዋል አሉና እሳቸውንም አይናቸውን ረሃብ አጥፎ አልሰማም። አላቀፏት። ስለገረመኝ ደጋግሜ ነው በሩ ከፈቱ። ለቤት እንዴት መጣሽ? አይኔ ስለጠፋ ለቀቁኛል። እኔ እኮ የመሰለኝ ለኢየሱስ ሁሉ የሰጠሽውን የመሰለኝ አይንሽን ብቻ ነው የሰጠሽው። እነ ከሌ መላው ነገራቸውን ሰጥተው ዋጋ ከፍለው እሱን ተገናኝ። አንቺ አይን ብቻ ነበር የሰጠሽው እና ተመልሰሽ መጣሽ አለ። እያለቀሰች በራ ከቤት ወጣች። በመሪ እስር ቤት አልወጣም። ለኢየሱስ የሰጠው ሁሉን ነው። ሁሉንም ውሰዱ፣ አይኔ ብቻ አይደለም የሰጠው። ሙሉ ሲገኝ ህይወታችን እግዚአብሔር ዓለምን ሳይፈጥር ያየውን የሳለውን ምን ትላለህ? አንድ ቤት ለመስራት ዲዛይን ወጥቶ ለመሀንዲስ ይህን ቤት ስራ ብለን ሰጥተን ህንፃ ላይ የሚሰራ ሰው የራሱን ይሰራ። እኛ ባለው ቦታ የራሱን ስዕል ይሰራ። እኔ የተወለድኩበት ቦታ ብቻ ነው ያለ መሀንዲስ ቤት የሚሰራ።
መጥቶ መመዘኛ የሌለበት የኔ ስራ እኔ ሰፈር ምንም ችግር ወደ ምስራቅም ወደ ምዕራብም ቤቱን መስራት ይቻላል። ሌላ ስፍራ ይቻላል። በእግዚአብሔር ዘንድ አይቻልም። የቱንም ያህል ገንባ እግዚአብሔር የሱን ያይ አንድ ቦታ ላይ ውስጥ ሲጠፋ ጠፋ እግዚአብሔር እስከሚደርስ እፈራለሁ። ቅድም እንዳልኩ እግዚአብሔር ተስፋዬን ከጀርባ ላይ ክርስቲያን ደረኩ የሚለው ተስፋው ከጀርባ ኃይል አልባ ነው። እምቢ ባዳ ይሆናል። ስንዝል የሚቀሰቀስ የውስጥ ሰማያዊ አካል እንዳለን እንኳን እናታለን። ሌላ አዳም እግዚአብሔር ፊቴን ሲያዞረው ተስፋዬ ከጀርባ ሲሆን እግዚአብሔር የጠፋት እግዚአብሔር አብሮን የለም፣ እቅድ የለም፣ ሀሳብ የለም። እነኝህም ሰዎች የሆነ አመጣቸውና አንድ ቦታ ሲደርሱ በቃ ናቸው። ወደፊት እለፉና ግቡ ሂዱ። እግዚአብሔር የተመሰገነ አሜን። ካለንበት ካልወጣን ወደፊት ወደ ታቀደልን መድረስ አንችልም። እሱ ነው። ሁለተኛ ነገሥት 9 ላይ ኤልያስ ወደ ሰማይ ከመሄዱ በፊት እግዚአብሔር ያማክረው ምክር ነበር። ምክሩ ምን ነበር? ኢዩ የሚባል ሰው ተነስቶ የእግዚአብሔርን ቁጣ እውን እንደሚያደርግ በኤልዛቤል ቤት ላይ የእሱን ሀሳብ እንደሚፈጽም። በእርግጥ ኤልያስ ይህን ሳይፈጽመው ነው። እግዚአብሔር የተመሰገነ አሜን። ምንም ማለት አይፈጽምም። ነገሩ በትልቅ ክብደት በአክብሮት በኤልሳ ሕይወት ውስጥ ቁጭ ብሎ ኤልሳ ጋር የሚያደናግር አልነበረም ይሄ ነገር። ስለዚህ ይሄ እግዚአብሔር የሚናገርበት ይሄ በእግዚአብሔር ሀሳብ ውስጥ እቅድ ውስጥ ያለ ሰው ከማይጎዳኛቸው ጋር ተጎዳኝቶ ተሳሰ። ስለዚህ መልእክተኛ መጥቶ ምን አለው? አለቃ ሆይ ከአንተ ጋር ጉዳይ ያለኝና ተነስ ና ወደ ጓዳ። እግዚአብሔር ይመስገን። ተነስቶ ወደ ጓዳ ገባ። ዘይት ፈሰሰበት። እግዚአብሔር የተመሰገነው ቀንደ መለከት ነፍቶ ሲወጣ እንመለከታለን። ዘዳግም 2 ቁጥር 1 ላይ እግዚአብሔር እንዳለኝ እሱ እንዳለ ለምን ሙሴ ይሄናል እሱ ብሎ ነው ወደፊት ታውቃላችሁ ወገኖች። ወይ ከእግዚአብሔር ጋር ካልሆን ይኸው እግዚአብሔር ወደፊት ነው የሚሄደው። አሁን ደግሞ ወደኋላ ተመለሱ። ታውቃላችሁ አብረን ካልሆን እንኳን ይሄ ቃል ያሰናክላል። ይሄ ቃል ሕይወት ገንዘብ የሚሆነን ቃሉን ከሰጠን ጋር ሲሆን ጧትን ተናገ ፈሪሳውያንን ስሙ አላቸው። በመንፈስ ቅዱስ ከተሞሉ ሕይወታቸው በእግዚአብሔር መንፈስ ከተመራ በኋላ እነሱ መስማት አላስፈልግም። አሁን መስማት ያለባቸው ጌታ ብቻ። አሁን መስማት ያለባቸው መንፈስ ቅዱስ ብቻ። እሱ እንዳለ ወደ ኤርትራ ባህር ተመለስ። አዳምጡ። እግዚአብሔር ሁልጊዜ አልፎ የሚገኙ እኔን አለኝ እሱ ወዳለበት መድረስ አልቻሉምና አዳምጡ። አሁን ያለው ሕይወታቸው ያለ እግዚአብሔር ነው። ስለዚህ የበለጠ ወደኋላ መለሰ። ከፊት ያለውን ማየት ስላቃታቸው የበለጠ ያለፈውን ወደሚያዩበት አስጠቀሙ። ግብፅን ወደሚመለከቱ ያለፈውን ነገር ወደሚያዩ ልክ ነው። ብዙዎቻችን ጌታ ነገር
ምንም ጥያቄ ጌታ ነው። ግን አይገርማችሁም? ድነን ሁልጊዜ አይናችን ከዳንበት ነገር ላይ ብቻ ሲሆን የሚቀጥል ነገር ማየት ያለው እንዴት ብለን ወደፊት እንዴት ብለን እናድጋለን? እንዴት ብለን እንሮጣለን? ከፊት ያለው ካልታይ ፊታችን ወደዛ ነው። አዳም ሰው እግዚአብሔር ወደ ወጣበት ሲመልሰው ምን ይመስላል? ነበረ ብቻ ይሆናል። ህይወቱ ነበር። እንደዚህ በነበረ ጊዜ ስጸልይ በነበረ ጊዜ ልጅ ሳለሁ እግዚአብሔር ይናገረኝ በነበረ ጊዜ መጽሐፍ ውስጥ በጣም አጠና በነበረ ጊዜ ጌታ ይጎበኘኝ በነበረ ጊዜ ነበረ። ወደ ባህር ወደ ወጣንበት ሲመልሰን ነበረ ነው ታሪካችን። ነበረን የሆነውና ምን አዳም ግን ወደ ተስፋችን ሲመልሰን ነበረ ብቻ አይደለም ምን ሆነ ይሆናልን እናወራለን። አሜን። ይሆናል። ጥላቸው ተገፏል፣ እንመታቸዋለን፣ እንገባለን፣ እንወጣለን። ይሆናል። ይኸው መለስ ሲያደርገን ወደ ተስፋችን እንድንዘው ይሆናል። አዳም ወደ ተስፋ ስታይ እግዚአብሔር ባይናገርህም እንኳን ከአፍህ በሚወጣው ቃል ውስጥ ይሞላል። ሰው ከአፉ ፍሬ ይጠግባል። ራስህ የምትናገረው ነገር እንኳን አንተን ይሞላል። ከኛ አፍ የሚወጣው እግዚአብሔር የተመሰገነ ሲያዞረን እንደዛ ምንም ነገር አምላካችንን እናመሰግናለን። ተመልሰህ ወደ ኤርትራ ባህር ዘይ አዳም ወደ ኋላ ሲመልሰን ህይወታችን በቁጭት ብቻ ነው የሚሆነው። በሙከራ ይሞላል። ህይወት ሙከራ ነው። ወደ ምስራቅ ሄዱ፣ ወደ ምዕራብም ሄዱ፣ መቅበዝበዝ ጀመሩ። አዳምጡኝ ወገኖች ሆይ እግዚአብሔር ወደ ኋላ ሲመልሰኝ የናቅሁት ሁሉ ይከብዳል። የማያስፈራኝ ያስፈራል፣ የማያስጨንቀው ያስጨንቀኛል። መንገስ ጀመረ ማለት ነው። እኔ ወደ ታች፣ እኔ የረገጥኳቸው ደግሞ ወደ ላይ ነው። በተራራ ስር ይቅበዘበዙ ጀመር። እንዲህ ሆኖ እግዚአብሔር ሰው እንዲህ ሆኖ መና አለ፣ እንዲህ ሆኖ ውሃ፣ እንዲህ ሆኖ ታቦቱ አለ ይሽከረከራል ከነሱ ጋር። እንደዚህ ሆነን በመንፈስ ቅዱስ የተሞላን በልሳን የምንናገር የምንጸልይ ሰው ታድሶ ያስፈልጋል። ወደፊት መሄድ ያስፈልጋል። መውጣት ያስፈልጋል። ማኒቶባ የሚባል ከተማ መስክሬ ይሆናል ከዚህ በፊት በጣም መልካም ነው። የእግዚአብሔርን ነገር በሞኝነትና በቂልነት ማለት ሞኝ መሆን ለእግዚአብሔር ነው። ክብር ለእግዚአብሔር። አሜን። እንደ ተሳብ መውጣት፣ እንደ ተሳብ መውጣት። እኔ ማኒቶባ ምስክርነት ከመመስከሬ በፊት በጣም የሚያስገርመኝ አንድ ሆላንዳዊ ሰላቢ ተጠቀማ ይመጣል። መጥቶ በባስ ኢየሩሳሌም ወደሚባል ከተማ ነው የሚሄድ። ልክ ባሱ ላይ እንደሮጠ ሲገባ በጌታን ባሱን ያለ እግዚአብሔር ወጥ ሲያይ መጨረሻ ላይ አንዲት ወንበር ነው። አይ ወረድ ነው። ይሄን አላስተዋልኩም። ሌላ ሰው ታይታ ግን ባሱ የሚቀጥለው ባስ ላይ ሄዶ የተቀመጠው መጨረሻው ወንበር ላይ በመጀመሪያው ባስ ላይ አልቀመጣትም ያለበት ቦታ ላይ ተቀመጠ። ነገሩን ለማሳጠር ያ ባስ ተነስቶ ወደ ኢየሩሳሌም አቀበት ወጣ። ገደል ላይ ሲደርስ አንድ አረብ ሰው መጣ። የሹፌሩን እጅ በጩቤ ወጣ። አውቶቡሱን ተመለሰው። ገደል ተከተ። ከመከራ እንኳን የሚያወጣ ይስባል። ከቤት ልትወጣ ትችላለህ። በጣም የገረመኝ ነገር ሌላ ከተማ ውስጥ አንድ ስደተኛ ሰው ያለ ፍቃድ ነው የሚሰራው። ቅዱስ ክርስቲያን እዚህ ቦታ ብዬታልና
ፍቃድ ይለምናል፣ ፍቃድ አላገኝም። እያጸዳ ድንገት ባዶ ክፍል ውስጥ ገብቶ እንዲዘጋ ተሰማ። ገባና በሮዘ በዛች ቅጽበት ፖሊሶች መታየት መዳረሻ የፈልጉትን ታውቃላችሁ። ቁልፍ የለውም። ገብቶ እንደዚህ ነው የተለቀቀ። እግዚአብሔር እዚህ ግባ ብሎት ስለነበር ያን ደካማ መዝጊያ እግዚአብሔር በኃይል ነው ቁልፍ ስጭ ያን ሲከፍ አይተና ብለው ያን ሲከፍ ይሄን ሲከፍ ያችን መንካት አለ ወይ ለተው ታንፈሉ አይተው እግዚአብሔር ሳብ ሲያደርግ በአንተ ላይ ከተወራራው ነው ያመልጣል። ከኋላ በግልጽ ወጥተዋል። ግብፅን ለቀዋል። አሁን ፈርዖን አይደለም የሚከተለው ወደ እግዚአብሔርና ወደ ፈቃዱ ወደ ሀሳቡ እንዳይደርሱ የሚከተለው መንፈስ አለ። በየጊዜ ትናንትና ለከነ እግዚአብሔር ቃል ዲያብሎስን ተቃውሞ ከእናንተ ነገር ግን ወገኖች ያዳምጡ። ስለዚህ ብቻ አይደለም መናፍስ ሊፈትነኝ ከመጣ ሊፈትነኛል። ምንም ጥያቄ ሂድ ስላልኩት ሊፈትነኝ የመጣው ሂድ ስላልኩት ማንሄድ ከሆነ ምኑን ፈተናው? አንኳኳ እምቢ ስለው ሄደ ማለት ይሄማ ምኑ ጠላት ሆነ። በእርግጥ ወላጅ አለ ግን ሊፈትን የመጣው ስትቃወሙ መልኩን ይቀይራል። ስትቃወሙ ይቀይራል። ስትቃወሙ ይቀይራል። የመጣበትን ድል እስክትነሳ ድረስ ኢየሱስን ሊፈትን መጣው። በመንፈስ ተነድቶ ኢየሱስ ወደ ምድረ በዳ መጣ። ሰይጣንን ፈተነ። መጀመሪያ በኢየሱስ ስሜት ነው አረቦት የእግዚአብሔር ልጅ ሆኖ ይህን ድንጋይ ዳቦ አደረገ። አጥር ሰራ። ከስጋው ፈቃድ እንዳይወጣ አድርጓል። አዳምጡም ይሄና እናንተም እናንተ ተስበህ ብቻ ነው ከታጠርክበት ምትወጣው። መንገድ የለም። በአምላኬ ቅጥሩን ዘለል ሲሰለህ ዘለህ ታመልጣለህ። ወይ ቅጥሩ ይፈርሳል ወይ አንተ ዘለህ ትወጣለህ። ሞኝ አይደለም። ክፉ ነው። በስጋው ሀሳብ አጠረው። ይህን ድንጋይ የእግዚአብሔር ልጅ ዳቦ አደረገ ነው ዘለለ። እንደውም መዝለል ብቻ አለ አፈረሰ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው። ይሄ ፈረሰ አንዱ። ሁለተኛ ሊያስተው መጣ። መንፈሳዊ በሚመስል በፊት እንጀራ ነው። አሁን ዲሰፕሽን መጽሐፍ አሁን በጎቼ ድምፄን ሰሙ። እግዚአብሔር የተመሰገነ። እዚህ የተጻፈውን ጥቅስ ሰይጣን መጥቀስ አንተ የልዑል እግዚአብሔር ልጅ እንደሆንክ አውቄአለሁ አለ። ይህ ስህተት የለውም። ኢየሱስ የልዑል እግዚአብሔር ግን ይህን የተናገረው ሰይጣን በራሱ አፍ ነው። የአብ አፍ አይደለም ያለው። አልተማማ። ዛሬ ቃሉን መስማታችን ብቻ አይደለም የሚያስፈልገን፣ ቃሉ የመጣበትን መንፈስ መለየት ነው። ድምፁ የማን ድምፅ? ድምፅ ቃል ነው። በሌም ድምፅ ግን ቃል የማን ናት? በጎቼ ድምፄን የሌላውን ድምፅ አይሰሙም። ይሄ የውዴ ድምፅ ነው። ድምፅ የወላጆቻችንን ድምፅ እንሰማለን። ቃላቸው ብቻ ያዕቆብን ታስታውሳላችሁ። በሚችለው መንገድ ሁሉ ራሱን ቀይሯል። ኤሳው ነው። ድምፁን ግን መቀየር አልቻለም። ነገርም ሁሉ ኤሳው ነው። ድምፅ ግን ያዕቆብ ነው።
ጌታ አምላካችንን በጣም አድርገን እናመሰግናለን። ስለዚህ ሁለተኛ አጥር መንፈሳዊ በሚመስል ነገር ሰራ እግዚአብሔርን የሚፈታተንበት ከእግዚአብሔር ታውቃላችሁ። ብዙ ጊዜ እንዲህ ብለን እግዚአብሔር ወይ ብትወደኝ ይሄን አለ። ይሄ በጣም ትልቅ ክደት። እኔም ብያለሁ፣ እኔም ተመሪያለሁ፣ እኔም እሳገር። ይሄ በጣም ትልቅ ስህተት ነው። በእግዚአብሔር ቃል በጣም ትልቅ ስህተት። እግዚአብሔር ሰውን መውደዱ በተገለጸ ጊዜ ይላል ልጁን ለመስቀል ሞት አሳልፎ ሰጠ። ምን አልተን ነው ትወደኝ? እንዴ የመሰለ ፍቅር ለማን አለ? የእግዚአብሔር ፍቅር ተገልጿል። አሜን። ልጁን ለመስቀል ሞት አሳልፎ በሰጠ ለዛውም ለአበሳችን ለኃጢአት ብቻ ወገኖቼ ወይ ለኃጢአታችን እንቅጣችን ያለ ክርስቶስ ያላችሁ ሰዎች ብትኖሩ በእግዚአብሔር ርኅራኄ ነው። ኢየሱስ ክርስቶስ መጥቶ የወሰነው የሰውን ቅጣት ምክንያት የለም። ኢየሱስን ማሰብ ታውቃላችሁ። አንፈልግም ብንለው እዳችን እጥፍ ነው። የኃጢአታችን ምድራት ብቻ አይደለም። ይሄንን የእግዚአብሔር ልጅም ሪጀክት ስላደረገ በማመን ይላል አሁን ተፈርዶ እግዚአብሔር ፍቅር ተገልጿል። የሰውን ቅጣት ኢየሱስ ወሰደ። እኛ ነጻ እንድንሆን ቅጣት አበሳ ነው። ምክንያት የለም። ይህን ኢየሱስ እናደርጋለን ወገኖቼ ወይ ያለ ክርስቶስ ጌታ የተመሰገነ አሜን። ወዳጅ ያስፈልገናል። ስሜታችንን የሚካፈል እናት ስለራሷ ስሜት፣ አባት ስለራሱ ስሜት የሚቆም ይሄ ወዳጅ ኢየሱስ ግን በሰው ስሜት ውስጥ ይገባል። እንደውም ይሄ ብቻ አይደለም፣ ታማኝ ነው። የራሱንም ስሜት ለሰው ያካፍላል። ተካፈሉ እያለቀሰ ዮሐንስን ይዞ ይደነግጥ ጀመር። አጽናኑኝ ይላቸው። ሁሉም ማድረግ ወዳጅ ስለሆነ ከሰው ስሜቱን አይደለም። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። አሜን። ስለዚህ ስለ አንተ መላእክቱን ያዛል እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስን ከዚህ ወርውር አለ። አምላክህን እግዚአብሔርን አትፈታተን ተብሎ እኛ ብዙ ጊዜ እንፈታለን። ተወዳኛለህ እግዚአብሔር እኛንን እኮ ምን መሰከርለት? እሱን እኮ አንጠይቀውም። ተወደኛለህ እሱ እኮ ልጁን ሰጥቶ ገልጿል። ከኔ ነው ተወደኛለህ የሚለውን ምስክርነት የሚጠብቀው ከኔ እኔ ስለው ተወደኛለህ። ምክንያቱም ልጅን ሰጠ አጥያት ገልብጠን እኛንን እንደገና ክርስቶስን ስጠን ነው አለት ተቃተለ። ሶስተኛው በጣም ነው የሚያስገርመው። ክብር ለእግዚአብሔር። ስለዚህ ስንፈተን መናፍስት ባህሪያቸውን ይቀያይራሉ። ይፈትን የመጣ ከአንድ ባህሪ ወደ ሌላ ባህሪ ይለወጣል። ጥርቅ ስላልከው ዝንብ አይደለም ወፍ ማለት የምንሞኘው ዘርበቅንልና እንተኛ ባህሪውን ቀይሮ አይቀርም። ብዙ ምስክርነት መናገር እችላለሁ አይደለም። አለኝ የሚለውን ተሰጠኝ የሚለውን ንብረቱን ሁሉ ሰብስቦ መጣ ወደ ኢየሱስ። አየው የተሰጠኝ አለ። የዓለም መንግስታት ክብሩ፣ ዝናው፣ ውበታቸውን ሁሉ አግበስብሶ በምድረ በዳ ላይ ገለጸለት። ይሄው አለ አንድም ሳይቀር እንደ እንቁላል እግሯ ራሱ ላይ ወጥቶ ወጭ ተሰጠረ። ለአምላክ ለእግዚአብሔር ስገድ ተብሎ ተጽፏል። አለኝ የሚለውን ጭምር የለውም እና ስጡት። ይሄ ነው ተፈተንኩ። በዚህ ሲመጣ ትቶ ሄደ። እስከ ጊዜው ተለየ። ያለውን ጨረሰ። የቀረችው እሷን መግደል፣ እሷንም በተፈቀደለት ሰዓት ይከስል። ሌላ የለው።
እንዴት ድንቅ ነው! ጳውሎስ እንደ ሰው ከአውሬ ጋር በብዙ ነገር ተፈትኖ የታመነ እንደሆነ በቆጠርነው በክሬዲት ይሄላል። አይገርማችሁ? በብዙ ነገር ይሄ ተፈትኖ በወጡ እግዚአብሔር የተመሰገነ። እግዚአብሔር እኔና እናንተ የሚያምነን ተፈትነን እንወጣለን። ባልተፈተነበት ነገር እግዚአብሔር ይጠነቀቃልናል እንጂ አያምነን። ይጠብቀኛል እንጂ አያምነን። አልወጣውም አይደል? እግዚአብሔር አምላካችንን እናመሰግናለን። መጡና ተራራ ላይ ሲደርሱ የእግዚአብሔር ነገር ቆመ። ለምስንቆቻቸው የእግዚአብሔር ነገር ቆመ። ወገኖች ሆይ ስንቶቻችን ሄደን ጨርሰን ክልል ሰርተን ኤልያስ ክልል ሰራ ማጥና እኔ ከአባቶች አልበልጥምና እዚህ ጋር ይሁን የኔ ማለቂያ ይሄ እዚህ ጋር አይደል። በፍርሃት ይዋጡ ጀመሩ። ላይ ያሉት ሰዎች በየቀኑ ሲበረቱ፣ እነሱ ደግሞ በየቀኑ ሲቅበዘበዙ ነው። ታች ያሉት በየቀኑ መንገዱ ሲጠፋባቸው፣ መላ ሲጠፋባቸው፣ የሰበሰቡትን ሲጥሉ፣ ላይ ያሉት ደግሞ ግዙፍ እየመሰሉ ይታያቸው። እንዴት ድንቅ ነው እሱ ሲደርስ! አሜን። ክብር ለእግዚአብሔር። ዋላ ሱነ ለእናንተ ምተውላችሁ ለራሴ የምትወ ወደፊት ነው። ይህን ተራራ ብዙ አዲስ ነገር በሕይወታችን ይችላል። ሀ ብለን እንችላል። አንዳንድ ጊዜ ሳናስተውል እኛ ዙረን ከሆነ እግዚአብሔርን እንጠይቅ። መለከት ንፋል